በተለዩ ጊዜያት በሁለት አካላት መካከል የሚፈጸም ስምምነት ነው ቃል ኪዳን። አንደኛ ቃል ነው፣ ሁለተኛ ኪዳን። ኪዳን ማለት ግንኙነት ወይንም በዛ ነገር ላይ መኖር እንደማለት ነው። በተለያየ መንገድ የጋብቻ ሊሆን ይችላል፣ የሥራ ሊሆን ይችላል፣ የህይወት ሊሆን ይችላል። ሐሳብና ድርጊት አንድ ላይ ተዋህደው ሰዎች በሐሳባቸው ያሰቡትን ነገር ለመኖር ለዛ ነገር የሚያደርጉት ነገር ነው ቃል ኪዳን የሚባለው። ስለዚህ እውነት ሳስብ ስንቴ ቃሌን አጥፌ ሰውንም ፈጣሪንም ስላሳዘንኩባቸው ቀናቶች ከትንሽ እስከ ትልቅ በቸልተኝነት ስላልተገበርኳቸው ትዝብት ውስጥ ስለከተቱኝ ጊዜያቶች መለስ ብዬ ስመለከት ሰው ነኝና ይከፋኛል። ደግሞ እድል ኖሮኝ እንዴት ባለ መንገድ መካስ እንዳለብኝ ሳስብ ተስፋ ማድረግን እሻለሁ። ደግሞ ቃሌን በትክክል ፈጽሜ ሰው በእኔ እንደተደሰተ ፈጣሪ ጎሽ እንዳለኝ አስቤ ፈገግ ያልኩባቸው ቀናቶች ሳስብ ደግሞ ያለኝ በራስ መተማመን መረጋጋትና ደስታ ልነግራቸው አልችልም። ለራሴ ለቤተሰቤ ለሀገሬ የገባሁት ቃል ምን ነበረ? ምኑን ተገበርኩ? ምኑን ሳጎደልኩ እያልኩኝ ነው። ለቃል ኪዳን ታማኝ መሆን በዋናነት መልህቆቹ እነዚህ ናቸው ይሉናል። አንደኛው ህሊና ነው። ሁለተኛው የማህበረሰብ ኖርምስ ወይም ህግጋት የምንለው ነው። ሶስተኛው ሃይማኖታዊ ፍልስፍና ነው። ፕሮፌሽናል ቃል ኪዳን ልንለው እንችላለን። አራተኛው ልክ ይሄንን ሳስብ ትዝ የሚለኝ እንግዲህ በሰውና በእግዚአብሔር መካከል የተገባ ቃል ኪዳን አለ። እግዚአብሔር የሰው ልጆችን ከፈጠረ በኋላ ከሰው ልጆች ጋር እግዚአብሔር የገባው ቃል ኪዳን አለ። የቃል ኪዳን ጀማሪ፣ የቃል ኪዳን ባለቤት ለሰዎች ይሄንን አደርጋለሁ ብሎ ፕሮሚስ አድርጎ በሰዎችና በሱ መካከል ቃል ኪዳን ያደረገ እግዚአብሔር ነው። እግዚአብሔር ሁሉ ጊዜ ለገባው ቃል ታማኝ ነው፣ ሁሉ ጊዜ ያደርጋል። ስለዚህ ለሰው ልጆች የሚያስተምራቸው ትምህርት እሱ ነው። ሁሉ ጊዜም ሰው ለቃሉ መኖር አለበት፣ ለቃሉ መሞት አለበት ነው። ቃል ያጠፋል፣ ቃል ያለማል ይላሉ አባቶቻችን። ቃል የሚጠብቅ ትውልድ፣ ህዝብ፣ ሀገር ካለ ያለማል ነው። በተገላቢጦች ደግሞ ቃሉን የማያከብር ህዝብ፣ ሰው በበዛበት ቁጥር ሀገር መረጋጋቱን ያጣል። ለምሳሌ ማህበረሰቡ በሚያቀው ነገር ላይ ቃል ገብተሽ ከዛም በኋላ ከዛ ብታፈነግጪ ማህበረሰቡ ያምጽብኛል፣ ማህበረሰቡ የሚሰጠኝን አክብሮት ይቀንስብኛል ሲል ሰው ለማህበረሰቡ ህግጋት ኖርም ይገዛል። ያ ማለት ግን ይሄ ለውጥ አለ አይደለም። ለውጥ በእያንዳንዱ ነገር ያለ ለውጥ ህግ ይለወጣል ይባላል እና ቃል ኪዳንም ሆኖ ፕሮግሬሲቭ የሆነ ነገር አለ። ለምሳሌ ኖርም ሆኖ የሚቀየር ነገር አለ። በዛ በሚቀየርበት ጊዜ ቃል መግባት ማለት አጠይቆን ወይንም መጠይቅን መዘንጋት አይደለም፣ እድገትን መዘንጋት አይደለም። ይሄ ሂሳዊ ምልከታን ማህበረሰቡንም የማህበረሰቡንም ኖርም ሂሳዊ በሆነ መንገድ አለመመዘን አይደለም። መዝነሽ የምትቀይሪው ነገር ቃል ኪዳን ማበላሸት አይደለም፣ በእውቀት ማደግ ነው ወይንም ፕሮግሬሲቭ መሆን ነው። በሰውና በሰው መካከልም በሁለት ሰዎች መካከል ቃል ኪዳን ሲገባ እንዲያው ዝም ብሎ ለመባባል ያክል የምንገባው አይደለም። ቃል ኪዳኑን ስናፈርስ የሚመጣብን በጣም ብዙ ደግሞ ኮንሲኩዌንስ አለ። በመጠበቃችን ምክንያት የምናገኘው በረከት፣ የምናገኘው ታማኝነት፣ የምናገኘው ብዙ ነገር እንዳለ ሆኖ በማፍረሳችን ምክንያት ደግሞ በህይወታችን ላይ የሚመጡ መንፈሳዊ ይሁን ደግሞ ፍጥረታዊ በሆነ በዚህም ዓለም ላይ ይሁን በጣም ብዙ ታማኝነት ከማጉደል ጀምሮ አለመታመን፣ ቀጥሎ በዚያ ኪዳን ውስጥ ያሉ በረከቶችን ከማጣት ከዛ ጀምሮ ደግሞ የቃል ኪዳን እኔና አንድ ሰው ቃል ኪዳን እንግባ እንጂ በቃል ኪዳናችን መካከል እኮ ቃላችንን የሚሰማ ለጠበቅነው ነገር ደግሞ ዋጋ የሚከፍል ደግሞ አምላክ አለ። ስለዚህ ያንን ኪዳን ሳፈርስ ከዛ ሰው ጋር ብቻ አይደለም በመካከል እንደ ታማኝ አድርጌ የምቆጥረው የምጠራውንም አካል እሱም ጋር ነው ብዙ ታማኝነትን ማጎድለው። ቃል ስትገቢ ዳኛሽ ህሊናሽ ነው። ቃል ስትገቢ ዳኛሽ ማህበረሰቡ ነው። ሌላ ደግሞ የእምነትሽ አንቀጽ የመንግስት ህግጋት ወይም ህግ ፈርተሽ ቃልሽን ታከብሪያለሽ። ለምሳሌ መብራት
መጣስ የሚባል ነገር አለ። እሱ ህግ ወጥቷል። ቀይ መብራት በርቶ መንዳት አይቻልም። ስለዚህ ቃልሽን መንጃ ፈቃድ ስታወጪ ቀይ መብራት ምንድነው ተብለሽ ትማሪያለሽ። መኪና ካለ አቁም ማለት ነው፣ አትንዳ። ቃል ከሚጠፋ የወለዱት ይጥፋ። ማይ ጋድ እንግዲህ ልጅን የመሰለ ነገር ልጅ በምንም ነገር የሚተካ ነገር አይደለም። እሱ እንኳን ቃሌን ከሚጠፋ ልጆቼ ልጅ ይጥፋ ልጅ ቢጠፋ ይሻላል ብለው እንግዲህ የመጨረሻው እንግዲህ በዚህ ምድር ላይ ትልቅ ትውልድ ነው ልጅ ነው። ምን ያህል ለቃል ቁርጠኝነት ያላቸው መሆኑን ያሳየናል። ኪዳኑን ካፈረሰ ሰው ላይቀበል ይችላል። እንደው ካፈርኩ አይመልሰኝ አይነት ብሎ ላይቀበል ይችላል እንጂ በጣም ብዙ በህይወቱ ላይ የሚመጣ አደጋም አለው ጦስም አለው በጣም። አንድ እኔ በተወለድኩበት አካባቢ ቃል ከኤራ ኡሙር ከጎደራ ይላሉ። ቃሉን የሚጠብቅ ሰው እድሜው የረዘመ ነው። በተቃራኒው ደግሞ ተርጉሚው ቃሉን እድሜ ያጥራል ነው። ቃል ከያረከሰ ገገረከሰ ቃሉን ያረከሰ ሰው ራሱን አረከሰ፣ አዋረደ፣ አቆሸሸ ማለት ነው። ስለ ቃል ኪዳን ሳስብ አበበ ተካ ምንድነው ቃል ኪዳን ምንድነው መሐላ የሚለውን ዘፈኑ ጥልቅ ትርጉም ይሰጠኛል። ምንድነው ቃል ኪዳን ምንድነው ቀለበት ከሰሞኑ በወጣው የትዳር ፍቺ ዘገባ በአዲስ አበባ ብቻ ከ9500 በላይ ትዳሮች ፈርሰዋል ይላል። ቃል ኪዳንን ከዚህ አቅጣጫ እንመልከተው። የጋብቻ ቃል ኪዳን የሚታሰረው ልብ ላይ ነው። መጀመሪያ በሁለት ሰዎች መካከል የሚፈጸም ስምምነት ብቻ አይደለም፣ የሥራው አይነት አይደለም። ጋብቻ የሆነ ቀን ላፈርሰው የምችለው የሆነ ቀን በቃኝ የምለው ኮንትራት አይደለም። ጋብቻ የላይፍ ታይም ኮሚትመንት ነው። ቀጥሎ ባልና ሚስት አንድ ሲሆኑ በጋብቻ ሲጣመሩና አንድ ሲሆኑ ጣታቸው ላይ ከሚያጠልቁት ቀለበት የዘለለ ነው። መጽሐፍ ቅዱስ ሁለቱ አንድ ይሆናሉ ነው የሚለው። በቤተክርስቲያንም ይሁን በኒካም ይሁን በሌላ ነገር እነዚህ ሰዎች ሲጋቡ የሚገቡት ቃል ኪዳን አለ። ያንን ቶሎ ለማፍረስ ለምንድን ነው የቸኮሉት ቢባል ከአቅም በላይ የሆኑ ብዙ ችግሮች ሊኖሩ ይችላሉ። ነገር ግን የፍቺ ብዛት ዲቮርስ ሬቱ ያደገ በጣም አክሰለሬት እያደረገ ከመጣ አንድ የተናጋ ነገር አለ። አሁንም ወደ ማህበረሰብ ነው የሚሄደው። ማህበረሰቡ መፋታትን ምንም የማይመስለው ሆኗል ማለት ነው። አሁን እኔ ያንን ለማፍረስ ስጣጣር እንደ መሰንጠቅ ማለት ነው። አሁን እኔ ብሰነጠቅ በህይወት አልኖርም ማለት ነው። ውሸት ነው ማለት ነው። ምኖረው ኑሮ ውሸት ነው። ከዛ በኋላ ሪል መሆን አልችልም። ምክንያቱም አንድ አይነት ይሆናሉ አይደለም የሚለው አንድ አካል ይሆናሉ ነው የሚለው። ኢንተርዲፔንደንሲ የሚባለው አለ። ኢንተርዲፔንደንሲ ማለት ምንድነው? ረዳት አይደለም ትዳር። አዳምን ሔዋንን ሲፈጥረት ረዳት ነው አይደል ያለው። ተረዳርተው ነው ኑሮን ማሸነፍ ያለባቸው። ብቻዬን አሸንፋለሁ የሚል እሳቤ በሰው አእምሮ ውስጥ ገብቷል። መተጋገዝ መተባበርን እንደ ዋና ነገር የማያዩ ሰዎች እየተፈጠሩ ነው። በጣም ብዙ ምክንያት ሊኖረው ይችላል። እንትን ምክንያት አለኝ እንትን ምክንያት ልንልኩ እንችላለን። ግን ከነ ብዙ ምክንያቶቻችን በህይወት መኖር ይሻለናል ተለያይተን ከምንሞት። ዴዝሞንድ ቱቱ ኡቡንቱ ቲዮሎጂ የሚሉት አለ። ኡቡንቱ ማለት እኔ ባንቺ ውስጥ ነኝ፣ አንቺ በእኔ ውስጥ ነሽ። እኔ ያለ እናት አባቴ አልተፈጠርኩም። እኔ ያለ ሌላ ሰው ወደ መኖር አልመጣም። እግዚአብሔር የሚያመጣን በሰው ውስጥ ነው ብሎ ስለሚያምኑ ሊቪንግ ፎር አዘርስ እንኳን ትዳር ውስጥ ቀርቶ በሶሳይቲ ውስጥ ከሶሳይቲው ዲስኢንተግሬትድ መሆን አይቻልም። አሁን ለምሳሌ ኢትዮጵያን አታይም? በጣም እየተፋጨን አብረን ለምን አንለያይም? አብሮ መኖርን የመሰለ ትልቅ ነገር የለም። ጌታችን ኢየሱስ ክርስቶስን መጥቶ አንድ ጊዜ ጥያቄ ጠየቁት። ሙሴ በሕጉ የፍቺ ወረቀቷን እንዲሰጣት አዟል ሲል ይህ ስለ ልባችሁ ጥንካሬ ተጻፈ እንጂ እግዚአብሔር አስቀድሞ ይህንን አይደለም ያደረገው አለ። እግዚአብሔር አስቀድሞ አንድን ወንድ ለአንዲት ሴት ነው የወሰነው። ምን ማለት ነው? እግዚአብሔር የልጅነት ሚስቱ ጋር ሰው እንዲኖር ነው ፈቃዱ ማለት። አስቀድሞ እንደዚህ አልነበረም።
ለምሳሌ ሰፉ የሚባል በኦሮሞ ህዝባችን ውስጥ ሐላሌ የሚባል በሲዳማ ውስጥ ጎሜ የሚባል ይሄ በደቡብ ኢትዮጵያ አካባቢ ጩቦ ኃጢያት እያልን የምንዘረዝራቸው የስነ ስርዓት ህጎች አሉ። የሚያስከትለው ነገር ህይወት አይባረክም፣ ንብረትሽ በረከት የለውም፣ በልጆችሽ በቤተሰብህ ይመጣል የሚል ከፍተኛ ትምህርት ይሰጣል። ቃል ኪዳንን አለማክበር ማን ላይ ነው የሚያምጹት? በህሊናቸው ላይ፣ በማህበረሰቡ ላይ፣ በእምነት ደጎማቸው ላይ እምነት ካላቸው እና በህግ ላይ ነው የሚያምጹት። ሰዎች ቃል ኪዳናችንን ላለመጠበቅ ብዙ ሺህ ምክንያቶች ይኖሩናል። እነዚህ በማህበረሰቡ ዘንድ ተቀባይነታቸው ምን ድረስ ነው ብለን ደግሞ እንጠይቅ። አንድ ሰው ቃሉን በሚያፈርስበት ጊዜ ቃል ኪዳኑን ሁለት መሰረታዊ ነገሮች አሉ። ኢንቴንሽናል እና ነን ኢንቴንሽናል ብለን ወስደዋለን። ታስቦበት ቃልን ማፍረስ እና ሳይታሰብ ቃል ማፍረስ። ታስቦበት የሚባለው ነገር አንድ ጉዳይ አንድ ጥቅም ፍለጋ ማህበረሰቡን ንቆ ሃይማኖቱን ንቆ ህሊናውን ረግጦ ሆዱን ብቻ አክብሮ አንድ ነገር ለማድረግ ሲያስብ ያ ሰው አመፀኛ ቃሉን የማያከብር ሰው ይሆናል። በስተት የሚደረግ አንኢንቴንሽናሊ የሚደረጉ ቃል ኪዳንን የመጣስ ጉዳዮች አሉ። ድንገት የሚፈጠሩ ስተቶች፣ ድንገት የሚፈጠሩ ሁነቶች ያ ሰው የመመለስ እድል አለው። በሃይማኖት ለምሳሌ ሪፔንተንስ የሚባለው ንስሐ የሚባለው ግለሰቦች ጉዳይ ላይ ከሆነና በዚህ አካሄድ ከሆነ ይቻላል ነው። ህዝባዊ ጉዳዮች ላይ ግን ከሆነ አይቻልም ይላሉ። ምክንያቱም የሚያስከትለው ጉዳት ያ በህዝባዊ ጉዳይ ሆኖ ቃል የተገባው ነገር ባይፈጸም የሚያስከትለው ጉዳት ከፍተኛ በመሆኑ እሱም ተቀባይነት የለውም። እንደገናም ደግሞ ህዝቡ የማያውቀው ምክንያቱም ሊያመጣ አይችልም። ለውጥ የሚያስፈልገው የማህበረሰብ ኖርም ከሆነ ግን ለዚህ ማህበረሰብ ቃል ገብቻለሁ ይሄ የተሳሳተ ነገር ይቀጥል ብለን ልንወስደው አንችልም። ለምሳሌ ሴት ልጅ ግርዛት በማህበረሰብ ውስጥ ኖርም ነበር። እዛ ላይ ማመጽ ቃልን አለማክበር አይደለም። ፕሮግሬሲቭ ማይንድ ነው፣ ክሪቲካል አስተሳሰብ ነው፣ ለውጥ ፈላጊነት ነው። ቃልን ማክበር ማለት ፒውር የሆነ ትክክለኛ የሆነ ቃል የገባነውን ነገር ለጥቅም ሲባል የምናደርገው አመጻ ነው ብዬ ነው የማስበው እኔ በግሌ። ቃል ገባለሁ። ትልቅ ፍልስፍናዊ አንድምታን የተሸከመው ቃል ኪዳን ደግሞ ህዝብንና ሀገርን ለማገልገል በስራው ዓለም ስለምንገባቸው ኪዳኖች እናንሳ። ከሙያ አንፃር ለምሳሌ ሕክምና ባለሙያ ይችላል፣ በመንግስት ደግሞ በተለያዩ ቢሮዎችም ላይ ያለ ሰው ሊሆን ይችላል። እኔ እንደነዚህ አይነት በደሎች ከአለመርካት ጋር ነው የሚያያዙት። መቼስ የምንበላውና የምንለብሰው ካለን ይበቃናል ነው የሚለው የእግዚአብሔር ቃል ሲናገር። መቼስ የምንበላውና የምንለብሰው ብቻ ነው ማለት አይደለም ትርጉሙ፣ ግን ከርካታ ጋር የተያያዘ ነው። ሰው ከሚበላው ከሚለብሰው አሁን በጊዜው ካለበት ሁኔታ የዘለለው ነገር ምናልባት ተስፋ ለሚያደርገው ለነገ ሊኖርም ላይኖርም ለሚችልበት ጊዜ አስቦ የሚያደርገው ነው። ቀጥሎ ያንን በንጽህናና በእውነት እግዚአብሔር ሊባርከው በሚችለው መንገድ ማድረግ ይቻላል። አመጽ እንድናደርግ የሚያደርገን አለመርካታችን ነው። አንድ ሰው በእግሩ ሄደ በመኪና ሄደ ከመፍጠንና ከምቾት አንፃር ነው እንጂ ከመኖር አንፃር የሚተረጎም አይደለም። አይደለም አንድ ሰው 1 ቢሊዮን ኖሮ አንድ ሰው 10 ሚሊዮን ኖሮ ከመኖር አንፃር አይደለም የሚተረጎመው ከምቾት አንፃር ነውና ምቾትን ህይወት ብሎ የሚወስዱ በጣም ብዙ ሰዎች አሉ። አሁን መንግስት መስሪያ ቤት ውስጥ እኮ ስትሄጂ በጣም በቀንነት የሚሰሩ ሰዎች ስታይ እኮ እግዚአብሔር ይባርክ እላቸዋለሁ ነው። አንዳንዴ እግዚአብሔር ይባርክ በቀንነት ሲያደርጉ ማድረግ የሚችሉትን ሁሉ አድርገው ሲሰሩ ስታይ እግዚአብሔር ይባርክ። አሁን ሁሉም ሰው ነው ይመርቅ ያገኛትን ጥቂቷን ነገር እግዚአብሔር ይባርክለታል። በቃ ለብዙ ያርግ ከሰላም ጋር እና በየመንገዱ ያገኘው ሁሉ እየመረቀው ይኖራል ማለት ነው። ግን ደግሞ በዛው መጠን የሚበድለው ቃሉን የማያከብረው ለምሳሌ ገንዘብ
ከገንዘብ ጋር በተያያዘ ሊሆን ይችላል። ሙስናን የሚወስደው ሰው እኮ ለራሱ ብቻ ነው ትክክል እንጂ ያየው በሙሉ ያዘነበት ነው የሚሄደው። በልቡ እኮ እየረገሙ ነው የሚሄደው ያየው በሙሉ። እንደዚህ አይነት ነገር ደግሞ የጊዜ ጉዳይ እንጂ ዋጋ አስከፋይ ነው። የሰበሰብነው ነገር እኮ የማይደበቀን ሰዓት ይመጣል። የተገኘውን እድል መጠቀም የሚባል ነገር አለ። አሁን በቃ ባለው በሰዓቱ እድሉን መጠቀም። እንደዚህ አይነት ነገር በእውነቱ የሚያስከፍለን ዋጋ ደግሞ የእድሜ ልክ ነው የሚሆነው። ነገ ብንሰበሰበው ማንጨርሰው ነገር ነው ይበቅልብን እድሜያችን ላይ። ሌቦች የሚያደንቁት ሌባን ይመስላችኋል? ሌቦች የሚያደንቁት ኦነስት የሆኑትን ሰዎች ነው። ወይ አይበላ ወይ ያስበላ የሚሉት በውስጣቸው የሚያደንቁት እሱ። ለምሳሌ ኤቲስቶች አሜሪካ ያሉ ኤቲስቶች፣ እንግሊዝ ያሉ ኤቲስቶች ቢሾፖችን ሲያገኙ በጣም ነው የሚያከብሯቸው። ምክንያቱም ሊቪንግ ፎር ፕሪንሲፕልስ በራሱ ሰዋዊ ነው፣ ተፈጥሯዊ ነው። በውስጣችን በኮንሸሳችን ውስጥ የማይፋቅ ነገር ነው። ለዚህ ነው ወንጀል የሚሰሩ ሰዎች ታንቀው የሚሞቱት፣ ወንጀል የሚሰሩ ሰዎች ሩጠው ከፖሊስ ለማምለጥ የሚፈልጉት ስለሚያውቁት ነው። ታማኝ ሰው ይከበራል። የአካባቢያቸው ትልቅ ሰው ናቸው፣ የተከበሩ ናቸው የምንላቸው ሰዎች የእንዲህ አይነት በዚህ መንገድ የመጡ ይህን ጸጋ ያላቸው ሰዎች መሆናቸውን ማስታወስ ያስፈልጋል። ምክንያቱም ተሰሚነታቸው፣ ተደማጭነታቸው በጣም ከፍተኛ ነው። ቃላቸው ህዝቡ ያከብረዋል፣ ህዝቡ ይጠብቀዋል፣ ህዝቡ ጆሮአቸውን ልባቸውን ይሰጣቸዋል። ይሄንን ማስተካከል የምንችለው በጣም ቶሎ ማንቃት አለብን ብዬ አስባለሁ። ሰዎችን በጣም ቶሎ ማንቃት አለብን። አሁን የኔ አይነት የእግዚአብሔር ቃል አስተማሪ ሰው በመናገኘው እድል ሁሉ ቶሎ ሰዎችን ማንቃት አለብን። ምክንያቱም ሁሉም አይነት ሰው ይመጣል ቤተክርስቲያን ውስጥ፣ የትኛውም ቤተ እምነት ውስጥ ያሉ ሰዎች ማለት ነው። ይሄንን ፕራዮሪቲ ሰጥተን በጣም ማንቃት አለብን።